እሺ ጋይዞች እንግዲህ በአይፎን ነበር እየቀረጽኩ የነበረው ኦጂማኒ ኦስሞ ፖኬት 3 ያለኝ ብሎኝ ኦስሞ ፖኬት ጋር ከተለያየን በጣም ቆይተን ነበረ። ይመቸው ኦጂማኒ ጋር አሁን ባሞስ ሆቴል ጋር ተነስተናል ማለት ነው። ኦጂማኒ ሰላም ቢያቸው እዚህ ከገባሽ በኋላ ወስገድ እንደናችሁልኝ አለን በሉ። ስምሽን አስተውሽኝ። አንቺ ደግሞ እኔም ያደታ ቀንደኛ አርሴናል ደጋፊ ነጩ ማሊያ ነው የለበሰው ጋይስ፣ ነጩ ማሊያ ነው የለበሰው። ዋው ወደ ስካይላይት እየሄድን ነው። ብራንች ወደ አሪፍ ብራንች አለ ብሎናል ኦጂማኒ፣ እዛ እንሄዳለን ማለት ነው። ስቴይ ቱንድ፣ ሰብስክራይብ አድርጉ። አሪፍ ሄደናል እንግዲህ ፖስት ካረኩኝ ኦልሞስት አንድ ወር ይሆነኛል። በጣም እንግዶች እየቀሩብኝ ነው። ዩቲዩብ ታቁታላችሁ። ብቻ ይመቻችሁ። ምን እያልክ ነበረ? የሚገርም ነገር ኢትዮጵያ ውስጥ የወንድና የሴት ሬሽዮ በጣም አሪፍ ነው። ኢትዮጵያ ውስጥ ማለት ሴት ይበልጣል አይደለም፣ 50-50 ነው። ለአንድ ወንድ አንድ ሴት አለ ሁሉም ላይ። እኔ የገመትኩት ሴት ይበዛል ነበረ፣ ግን እውነት ለመናገር እኩል ናቸው። ላይክ 50% ፊሜል 50% ፊሜል ናቸው። ሰው ብቻውን የሚያደርግ እኔ ደግሞ የምለው ነገር ማለት ነው 50-50 ነው ብለሃል። አንድ ወንድ አንድ ሴት ነው የሚደርሰው አልክ፣ ግን እንደዛ አይደለም። ለትሩዝ አላይ ያሉት 10% ፒፕሎች 10% ነው የሚባሉት 1% የሚባሉት ፒፕሎች ናቸው ከ10 የሚደርሳቸው። እታች ያለው ሚድል ክላስ እና ከታች ያለው በፍጹም አይደርሱም። ኦልሞስት ለነሱ ብዙ ነው የሚደርሳቸው። ገባህ? ላይ ያሉት እታች ያሉት ያን ያህል አይደል። ሶ ይሄ ማለት ምንድነው? በደንብ መስራት አለ። በደንብ ስሩ። ቶፕ 1% ውስጥ ገቡ። ቶፕ 1% ነው አብዛኛው 50% ሴት ስንት ማለት ነው በቁጥር እንዴት ነው? አሁን 100 ሴት ካለ 100 ወንድ ለ100 ወንድ ይበቃሉ ነው መሆን ያለበት። እንደዛ ነበር፣ ግን 100 ሴት ላይ ላሉት 5 ሰዎች ነው የሚደርሰው። 10 ፌር አይደለም ማለት ነው። ፌር አይደለም። ከታች ያሉት በጣም ፈክተው ነው የሚያገኙት። ታች ያለውማ ከይሪል አንተ በሪጊታ ከሄዱ ምንም ማድረጋቸው ወይ ፌመስ መሆን አለብህ ወይ ብር መያዝ አለብህ ወይም ደግሞ ምላስ ያስፈልጋል። በረንብ ማውራት መቻል። ማማጂ እንዴት ነሽ ምናምን ጀበና ነሽ እንዴ ማንቺ መስመር ፈራው። ጆኒ ለምን አታስተምራቸውም? አንተ እኮ ሳይ ሁሌ ከችጋናና ጎበዝ ነህ እንደዚህ ነገር ላይ ዩቲዩብ ኦዲየንስህን የሆነ አስተምራቸው። ኦኬ እሱን አስተምራቸዋለሁ። ግን እኔ ምን መሰላችሁ እኔ እንዴት ነው መሰለ እኔ ያው ከሴት ጋር ሰው እንድታዩኝ ትችላላችሁ፣ ግን እኔ ያን ያህል እንደዛ አይነት ሰው አይደለም። እኔ አም ክሎዝ ቱ ቨርጅ ክሎዝ ቱ አላለም ክሎዝ ቱ ሰማት ክሎዝ ቱ ስለዛ ግን በቃ ጥሩ ነገር አለ። እኔ አንድ ሴት ነው ፈልገው ለምትል እዚህም እዛም ስትሉ ፎከሳችሁ ይበላሻል፣ ብራችሁ ይበላሻል፣ ብዙ ነገራችሁ ይበላሻል። እኔ ቶፕ 1% ከገባ በኋላ ቶፕ 1% ከገባችሁ በኋላ አይደለም አንተ ከገባ በኋላ ስቲል አንድ ሴት ነው የምፈልገው ወይስ እንዳልከው ኦኬ እዛ እስክገባ ድረስ ካገኘኋት ደዋን እምላት በጣም ማስባት ቺካለች። እሷን ካገኘኋት አብሬ ነው ማለት። ካላገኘው ግን እዛ 1% ውስጥ ከገባው በቃ ማለታችን እንግዲህ ታች ያላችሁት ፐርሰንቶች በደንብ ስሩ ነው በቃ ሌላ ማለት ነው። አንጋሲስ ይመች ስካይላይት እየገባን ነው። ናዙልላችሁ ተሻሳት We gonna eat the day. እሺ ጋር እንግዲህ ስካይላይት ላይ ያለ ነው ከብሮ ጆኒ ጋር እንደምታውቁት እየበላን ነበረ። ምግቡ ምናምን አሪፍ ነው። ምግቡን እንዴት አየው? ምግቡ አንደኛ ነው። አሜዚንግ። ከአንድ እስከ 10 ተሰጥቷል። ከአንድ እስከ 10 ትንሽ ማስታወቂያ ምናምን እንዳይሆን እንዳልከው 9 ነበር ለሰጣሰኩ። ስለዛ 8.5 ሰጥቻለሁ። አሪፍ ነው። ስቴኩ ወድጄዋለሁ። ኤቭሪቲንግ በቃ
ተመችቷል። እግዚአብሔር ናይስ ብሮ። እና ያው እየበላን አንተ ሶሻል ሚዲያ ስትጀምር ላይክ ስንት ጊዜ ሆነ? ሶሻል ሚዲያ ምናምን ላይ መስራት ከጀመረ? ሶሻል ሚዲያ ስጀምር ስንት ጊዜ ሆነ? ኦል ማይ ላይፍ ሶሻል ሚዲያ ላይ ነው ማለት ይቻላል። ከ20 ዓመቴ ጀምሮ ማለት ነው። አሁን 27 ነው። 7 ዓመት ሶሻል ሚዲያ ላይ ያሳለፍኩት። 4ቱን ዓመት እንደዚህ አይነት ይሄኛው ሶሻል ሚዲያ ገባሁበት። ከዛ በፊት የነበረው ለመሸጥ ነበረ፣ ፕሮዳክቶችን ለመሸጥ ምናምን እንደዛ ነበር ማለት ነው። ምን አይነት ፕሮዳክቶች ትሸጥ ነበረ? ፕሮቲን ሼክ ሸጥ ነበር። ማልሸጠው ነገር የለም ከሰው በስተቀር። አለኛ ነጋዴ ነበር። ገዢ እስካለ ድረስ አንተ ትሸጣለህ ማለት ነው? አዎ። ፕሮዳክቱ ይኑር እንጂ እኔም ከመሸጥ ወደኋላ ነው። አይ አሪፍ ነው፣ ደስ ይላል። እና እንደዛ ነው ማለት ነው። አንተ ስንት ዓመት ነው የቆየው? እኔም እንደዛው የመጀመሪያ ዩቲዩብ ቪዲዮ የዛሬ 8 ዓመት ምናምን ነው የፖስት። ኦኬ ጌም ውስጥ ነበርካ? ጌም ውስጥ ነበርካ? ያ ዝም ብዬ እንደ ቭሎግ ነገር ነበር የሰራሁት። ትምህርት ሃይ ስኩል ሆኜ ፐብሊክ ኢንተርቪው ሰዎች ምናምን ኢንተርቪው እያደረኩ ምናምን። ከዛ ግን ወደ ትሬዲንግ ዓለም ውስጥ ስገባ ሞር ቀነስ ሶሻል ሚዲያ ላይ እና ሞር ፎከስ ወደ ትሬድ ውስጥ ብዙ። እኔ አሁን ልጠይቅ የምፈልገው ነገር ስለ ትሬድ ላይፍ ነው እና እንዴት ነው ላይፍ ስታይሉ? እንዴት ነው ትሬድ መች ነው የጀመርከው? ትሬዲንግ ከጀመርኩ በጣም ቆይቻለሁ። ልክ ሃይ ስኩል እንደተመረኩኝ 18 ዓመቴ እና 19 ዓመቴ ዩቲዩብ ቪዲዮ ማየት ጀመርኩ። የሆነ ሪች ዳድ ፑር ዳድ የሚለው አለ፣ አሴትስ ላይቢሊቲስ ኢንቨስትመንት፣ ብዙ በቃ ኦንላይን ላይ እንዴት ነው ብር የሚሰራው የሚለው ነገር በጣም ስምጥ አድርጎ ይዘው ነበረ እና ሞር ፎከስ ያደረኩት እንዴት ነው የሚሰራው እና ድሮፕ ሺፒንግን ሪሰርች አደረግ ነበረ፣ ትሬዲንግን። ከዛ ትሬዲንግ ሞር ስምጥ የገባበት ነገር ነበረ። በአብዛኛው ሰው ድሮፕ ሺፒንግ ነው የሚጀምረው መሰለኝ። ጓደኞቼም እንደዛ ነው፣ ድሮፕ ሺፒንግ ይጀምራሉ። ከዛ እና ድሮፕ ሺፒንግም ስክሰስ አግኝቻለሁ። አሁን ቲክታክ ሾፕ ምናምን ከመጣ በኋላ ብዙ የሸጥኳቸው ፕሮዳክቶች አሉ። በቲክታክ ሾፕ ላይ ብዙ ያገኘኋቸው ስክሰሶች አሉ። ግን አሁን ሞር ፎከስ ያደረኩት ትሬዲንግ ለምንድን ነው የሚወስደው ሰዓትና የምታገኘው ፕሮፊት በጣም ይለያያል። አሁን ፕሮዳክት አግኝተህ ሊስት አድርገህ ሸጠህ ሺፕ አድርገህ ዲሊቨርድ ሆነ አልሆነ ከስተመር ወደ ሌላ ነገር እሱን ሁሉ ከምታሰላስል ትሬዲንግ ላይ ትንሽ ገንዘቤን ሪስክ አድርጌ ፕሮፊት ማግኘት እና አሁን እኔ ሰዓቴን ሪስክ ከማድረግ እና ነፃነቴን ሪስክ ከማድረግ ገንዘብ ሪስክ ማድረግ ይሻለኛል። በዛ ሰዓት ውስጥ ወደ ትሬዲንግ ውስጥ ገባሁኝ እና ብዙ ሰው አሁን የሚመስለው እኔ ፎሬክስ ትሬድ ማድረግ ነው፣ ግን እኔ ፎሬክስ ትሬድ አድርጌ አላውቅም መጨረሻ ላይ። ፎሬክስ እንትን ነው ገዝቶ መሸጥ ነው? አይ ፎሬክስ ፎሬን ከረንሲ ነው። ፎሬን ከረንሲ ጎልድ ወይ ዩሮ፣ ቻይኒዝ የን፣ ዶላር ምናምን ነው ትሬድ የሚያደርጉት እነሱ። እንደዛ ነው። እኔ ግን የአሜሪካ ስታክ ነው ትሬድ ማድረገው። ኦኬ ስቶክ ማርኬት። እሱ ማለት አሁን ቴስላ፣ ጉግል አክሲዮን፣ የተለያዩ ካምፓኒዎች አክሲዮን እየገዛው እሸጣለሁ ማለት ነው። ነዳጅ ሳይሆን አሁን ነዳጅ ውስጥ ኢንቨስት ማድረግ ከፈለግኩኝ ሼል፣ እነዚህ ካምፓኒዎች የካምፓኒ አክሲዮን ነው የምገዛው። በዛ መንገድ ነው ትሬድ የማደርገው ነው። እና አሁን ይሄ ያንግ የሆኑ ሰዎች መጀመር አለባቸው ብለህ የምታስበው ነገር ነው? አሁን አንተ በ18 ሪሰርች ጀመርኩ፣ በ19 ገባሁበት እና ያንግ የሆኑ ሰዎች ያው እንዴ በቃ ፕሮፊት ለማግኘት ሲክሰስ የመጀመሪያ 2-3 ዓመት ሲክሰስ የለውም ነበር። የመጀመሪያ 2 ዓመት 3 ዓመት የሆነ ፕሮፊት ሲክሰስ አላገኘሁትም ነበር እኮ። ምንድነው 3 ዓመቱን ምንድነው what keeps you going? እንደዛ የሆነ ምን ተስፋ እንድታይ አረኝ? ምክንያቱም ደግሞ ፕሮፊት ስታገኝ ይጣፍጣል። ሉዝ ስታደርግ እንደሚያስጠላው ፕሮፊት ስታገኝ ደግሞ በጣም ደስ ይላል እና ፕሮፊቱ will keep you going እና ደግሞ የሌሎች ሰዎች አካባቢ ያሉት ሲክሰስ ሲያገኙ ስታይ እና ኦብቪየስሊ ሁሉም ነገር ደግሞ ረጅም ሰዓት ይወስዳል። ሰራውንዲንጎች አብዛኛው ትሬደሮች ነበሩ። እሱም አለ እና ደግሞ እኔ በጣም አም ሃይ ቢሊቨር ኢን ላይክ ብዙ ሰዓት ይወስዳል የሆነ ነገር ላይ ሲክሰስ ለማድረግ። እና አሁን ኢንጂነሪንግ ነው ዩኒቨርሲቲ የተማርኩት እና የተመረኩት እና ኢንጂነር ለመሆን በአንድ ቀን አይደለም
4 ዓመት 5 ዓመት ተምሬበት ነው ከዛ ነው ኢንጂነር የተባልኩት ሶ በአንድ ዓመት ውስጥ ትሬድ አድርጌ ትሬደር ልሁን አለ ነው አብዛኛው ሰው ግን እንደዛ ነው ሾርትከት ነው የሚፈልገው አብዛኛው የሚመስለው በአንድ ሳምንት ወይ በአንድ ወር ላይክ በቃ ፕሮፌሽናል ትሬደር እንደሚሆን በቃ ወዲያው የሚያዩት ፍላሽ ላይፍ ላምቦርጊኒ ምናምን መኪና መግዛት ቤት በቃ ይሄ ነገር ቶሎ አይመጣም ነው እንትኖች አሉ ትምህርትም ትሰጣለህ እሱንም ኮርሶችን ትሰጣለህ አለኛ ፕሮግራሞች አሉ ኮሚኒቲ አለኝ 900 ሜምበር ያሉበት ኮሚኒቲ አለኝ በአመት 2-3ም የማስተምራቸው ግሩፖች አሉ ሶ አሁን አንዳንድ ሰዎች መማር የሚፈልጉ ሰዎች ኢንስታግራም ላይ ትሬድ ብለው ዲኤም ካረጉኝ የሆነ በሚቀጥለው ባች ውስጥ አስገባቸዋለሁ ማለት ነው ላይክ ትሬድ የሚለውን ቃል ሲልኩልን እናንተም አሁን ያያችሁ ያላችሁ መማር የምትፈልጉ ሰዎች ካላችሁ ኢንስታግራም ላይ ትሬድ ብላችሁ ዲኤም አድርጉኝና ላይክ በሚቀጥለው ትሬኒንግ ባች ውስጥ አስገባቸዋለሁና የአሜሪካን ስታክ እንዴት ትሬድ ማድረግ እንደምችል ኢንስታግራም ላይ ነው ዲኤም የሚያደርጉት ኢንስታግራም ላይ እዚህ ጋር እናስቀምጥላችኋለን ሌላኛው ደግሞ የሚያስደምመኝ ነገር የሆነ ዜና የሚያወራ ሰውዬ ጠዋት ላይ ተነስታችሁ የምትሰሙት ማን ነው የሆነ ላይፋችሁን ዲሳይድ የሚያደርገው ከእግዚአብሔር ቀጥሎ እሱ ሰውዬ ምን ልጅ ጀሮም ፓውል ይባላል ጀሮም ፓውል ማለት የፌደራል ሪዘርቭ ፕሬዝዳንት ነው ፌደራል ሪዘርቭ ማለት ደግሞ በቃ የአሜሪካ ገንዘብ በሙሉ ሪዘርቭ ያለበት እና ዲሲሽን ሜክ የሚያደርጉበት ቢሮ ነው አሁን ምንድነው የሚባለው ታክስ ምናምን ኢንፍሌሽን ኢንትረስት ሬቶች ምናምን ዲሳይድ የሚያደርገው እሱ ነው አሁን አንተ ከባንክ ብር ብትበደር ኢንትረስት አለው አይደለ ይወልዳል የምትከፍለው ኤክስትራ አንዳንዴ 3% ነው እኛ ጋር አንዳንዴ 4% ነው እና እሱን አጀስት ያደርገዋል እና አጀስት ባደረገው ቁጥር ደግሞ ማርኬቱ በጣም ሙቭ ያደርጋል እሱ ባወራ ቁጥር ትልቅ አፌክት የሚያደርገው ነገር አለ ማርኬት ላይ የሆነ ጉድ ሞርኒንግ ነው ምንድነው የሆነች ቃል አለች የሆነ ነገር በቃ ካለ የሚገርምህ ነገር ምን አይነት ማህረብ ነው ያደረገው ማህረብ ምን ነው የሚባለው ታይ ኦኬ ከረባት ምን አይነት ከረባት ነው ያደረገው ከለሩ እሱን ከለር አይተው ማርኬቱን አፌክት ሊያደርገው ይችላል መጀመሪያ የሚለው ቃል ማርኬቱን አፌክት ሊያደርገው ይችላል ማንኛውም ሰው መጀመር ይችላል አስማንገስ መነሻ ብር ካለ እና ዋናው እሷ ናት እና አሁን ሚኒመም መነሻ ብር ትሬድ ለማድረግ ስንት $10,000 $5,000 $20,000 እኔ ሰጀስት ማድረገው $5,000 አሁን ሌላኛው ደግሞ እስቲ ከትሬዲንግ ደግሞ ወጣ እንበልና በስንት አመት ነው ከዚህ ወይ ደግሞ የት ነው የተወለድከው እኔ ኢትዮጵያ ነው የተወለድኩት በ8 አመቴ በዲቪ ወደ አሜሪካ ሄድኩ በዲቪ ነው ኦኬ የት ነበር የምትኖረው ደብረ ብርሃን ነበር ደብረ ብርሃን ነው ተወልጄ ያደግኩት ከዛ ዲቪ ወጣ ቀጥታ ወደ አሜሪካ ገባሁ ኑሮ ተቀየረ አሜሪካ እኔ እኮስ ዲቪ ሞልቻለሁ አሜሪካ ኤምባሲ ገብቻለሁ ምናምን እና በጣም እድል ይጠይቃል የሆነ አላውቅም የሆነ መመረጥ የሆነ ከዚህ ሀገር እንድትወጣ የሆነ ነገር አላውቅም የሆነ ማትስ የለውም ምን መሰለህ ከፋሚሊ ውስጥ እንደዚህ የሚሞክሩ ሰዎች አሉ እኔ ከኔ ፋሚሊ ውስጥ አጎቶች አሉ ሁለት አጎቶች ኦልሞስት 20 አመት ነው ከዚህ ሀገር ለመውጣት የሞከረው እኔ ከዚህ ሀገር መውጣት እንድሞክር ካስቆሙኝ መካከል አንደኛው ቤተሰብ እሱ 20 አመት ሞክሮ አልወጣም ማለት ፖዝ ነው የሚሆነው ላይፋችሁ ከዚህ ሀገር ለመውጣት በታገላችሁ ቁጥር እኔ ኦልሞስት ማለት ነው እዚህ ልኖር እችላለሁ ግን ኦልሞስት እኔ አይምሮዬ አሜሪካ ውስጥ ነው እዚህ የኖርኩ እዚህ ስጋዬን ያለው አልገባችሁ ምን ያህል ኦብሰስድ እንደነበር የትኛው ስትሪት እንደምኖር የትኛው ኮሌጅ ኖቫ የሚባል ኮሌጅ አክሴፕት አድርገው ነበርና እዛ ኮሌጁን አጥንቼ ዩቲዩብ ላይ ትቼ ናይት ላይፍ እንዴት ነው ለናይት ላይፍ ሰውጣ ምናምን በቃ ኦሬዲ ኢማጂን ስተኛ ሱ ከዛ ኢንተርቪው ስለማመድ ምናምን አዲስ ሸሚዝ ገዝቼ ኤምባሲ ሲሄድ በስማ ከዛ ደግሞ ላስት ሃርት ብሬክ ገጠመኝ ሃርት ብሬክ ነው እንደ ኤክሴ ነው ማያት አሜሪካ ኤምባሲ ገባው ነጭ ወረቀት ነው ሰማያዊ ወረቀት ነው የሚሰጠው የሪጀክሽን ሰማያዊ ወረቀት ነው ኦኬ ልክ እሱን ሳየው ተቀበልኩት ነጩ ነበር ነጭ ሰውዬ ነበር እዛው ቀደልኩት ላልመለስ ስለሆነ እዛው ቀደልኩት አየኝ ዋት አር ዩ ዱይንግ አለ
ቆሻሻ ውስጥ ከተች ወጣው። ከዛ በኋላ ሞክር አታውቅም? አልሞክርም። እንደዚህ ሀገር ቶሎ ሀብታም የሚሆን ሰው አይቻልም። ላይክ ባለፈው አመት እዚህ ሀገር ሆኜ የሆነ መርካቶ ወዛደር የነበረ ሰው የሚቀጥለው አመት እዚህ ስመለስ V8 እየነዳ አገኘዋለሁ። ብሮ ምንም ላይገባኝም አይችል ነገር ነው። በኢትዮጵያ ውስጥ ማይገባኝ እንትን ማስቲካና ምናምን የምንገዛው ሰውዬ ከፎቃችን ስር መኪና ገዝቶ ራይድ ጀምሯል። ባለፈው የሱ መኪና ውስጥ ነው የገባሁትና እንዴ ምንድነው የምትሰራው የሰው መኪና ውስጥ ምናምን ነው ዞር አለና ሳቀና የኔ መኪና ነው ሊስትሩን የሚጠርግ ልጅ ነበርና እሱን እኮ ነው ኢሶሎ ባፎከስ እና ኢሶሎ ባፎከስ ሰው የሚያግዝ ሰው ታገኛለህ። ብዙ ሰው በዚህ ሀገር ደግሞ አንድ ባለሀብት ባለስልጣን ከተመቸው ቫይቡ ምናምን የሆነ ኦፖርቹኒቲ መንገድ ሊከፍትልህ ይችላል። እና ሃምብል የሚሆን ሰው ሃርድ ወርክ የሚያደርግ ሰው ፐርሰናሊቲም ይጠይቃል። ዩ ኖ አሁን እኔ አንዳንድ ሰዎች የምታወቃቸው ፐርሰናሊቲያቸው ከዚህ ሀገር መውጣት ቢፈልጉም ግን ከዚህ ሀገር ወጥተው ስክሰስ እንደማያገኙ ያስታውቃል። ፐርሰናሊቲያቸው ሃርድ ወርክ አይደለም። ስራ መስራት አይወዱም፣ ሃምብል አይደሉም። እኔ እንደ መመራት እንደማልችል ያወቅሁት ለመቀጠር ሞክሬያለሁ። ኤርፖርት ሰርቻለሁ። ፊልም ቤት ተቀጥሬ አውቃለሁ። ብዙ ቦታ ተቀጥሬያለሁ። ብዙም አልቆዩም። ሁሌ ነው የምባለው። ስለዚህ አይሆንም። ቀጠር ማይሆንላችሁ ሰዎች የምትባረሩ ሰዎች በቃ በራሳችሁ መጀመር ተቀጥረህ ታውቃለህ? ያ ተቀጥሬ በኢንጂነሪንግ ሰርቻለሁ። ዩኒቨርሲቲ ሆኜ ኢንጂነሪንግ ሰርቻለሁ። የመጀመሪያ ስራዬ በ15 ዓመቴ የሆነ ምግብ ቤት አይስክሬም ሾፕ ሰርቼ የመጀመሪያ መኪና በ15 ዓመቴ ገዛሁ። አሜሪካ በ15 ዓመት የመጀመሪያ መኪና 15 ዓመቴ ገዛሁኝ። ሃይ ስኩል ምናምን 9ኛ ክፍል ሆኜ መኪና ይዤ ነበር ምናምን የሆነ የተመታ መኪና እና ከዛ በሚቀጥለው አመት ደግሞ የተሻለ ስራ የሆነ ሌላ ምግብ ቤት ሰራሁኝ። ከዛ ቫሌ የተሰራሁኝ ፓርኪንግ መኪና ፓርክ ማድረግ እና ወደሚቀጥለው ሴግመንታችን ምን ይመስላል? የሚቀጥለው ሴግመንት አሁን እንግዲህ ስካይላይት ላንች ኤኒዌይስ ላንቹ አሪፍ ነበር። ተመችቷል ነበር ቀውጢ ነበር። ማርያም ፈርስት ታይም ስካይላይት ቡፌ ሲሞክር የመጀመሪያ ነው። በብራንች ስበላ ላይክ የሆነ ኤድዋርድ በለኝ ኤድዋርድ አላለም። ኤድዋርድ እስኪ የሚቀጥለው ሴግመንት ዛሬ ምን አስበናል? እስኪ ወደ ጂም እንሄዳለን። ፖቴንሻሊ ትሬድ እናደርጋለን። አሪፍ ሴታፕ ምናምን ካገኘን እና ደግሞ ጂም ማታ ላይ ነው የምንሄደው። የጂም ሴግመንት ይኖረናል። እንግዲህ ዴይ ኢን ዘ ላይፍ ዊዝ ኢትዮጵያን ትሬደር ኢትዮጵያ ውስጥ ያለ ትሬደር ጋር ጆን እያሳለፈ ነው። እኔም ደግሞ ዴይ ኢን ዘ ላይፍ ከኢትዮጵያዊ ኮንቴንት ክሬተር ጋር ነኝ። ደስ የሚል ቪዲዮ ነው። አይ ሆፕ ተመችቷችኋል። ሰብስክራይብ ያደረጋችሁ በሙሉ አሁን ግቡና ሰብስክራይብ አድርጉ። ደግሞ ወሲ ጋይስ ወደ በኋላ እናያችኋለን። ወደሚቀጥለው ሙቭመንታችን ጋር ስንሄድ ማለት ነው። ይመቻችሁ። ፒስ። እሺ ጋይስ ጨርሰን እየወጣን ነው። ያበደ ጊዜ ነበረ። መኪናችን መጥቷል። አሪፍ ቫይብ በቃ ጸጥ ነው ያደረግነው። ግን አሁን የበላነው መውጣት አለበት። መኪናችን መጥቷል። this is the trader lifestyle guys። ኦኬ ጋይስ እንግዲህ ወደ ቤት መተናል። currently temporarily stay እያደረኩኝ ያለሁት እዚህ ሆቴል ነውና ማርኬት ሊከፈት ስለሆነ አሪፍ ዋይፋይ ስለሚያስፈልገን ወደዚህ መተናል። እንግዲህ አሁን ወደ ትሬድ ውስጥ ልገባ ነው። ትሬድ ማርኬት ሴታፖች ምናምን ቼክ እያደረኩኝ ነው። ጆኒ እንግዲህ ዛሬ ከኔ ጋር ቁጭ ብሎ ትሬድ ላይ ያደረግ ነው። ልናይ ነው። ትሬደር ልሆን ይችላል። በዚህ ዩቲዩብ ቪዲዮ ትሬደር ልሆን ይችላል። አምና ገነላ ፋም ላይ አም ዳይን ይላል። ለምን ዳይ እናደርጋለን? እስኪ እንግዲህ አሁን ስፓይ የሚባል ስታክ እያየን ነው። SPY የሚባል ስታክ ነው። currently bearish ነው። ወደታች እየሄደ ነው። አሁን ወደታች ይሄዳል ብዬ መግባት ሀሳብ አለኝ። ፕሮባብሊ ከትንሽ ደቂቃ ውስጥ በኋላ ወደ ትሬድ ውስጥ እገባለሁ። ኮሚዩኒቲ ነፍ ሰው ኦንላይን እየጠበቁ ነው። እስከምልክላቸው ትሬድ አሳያቸው። ይሄው እንግዲህ ይሄ በሙሉ የኔ ኮሚዩኒቲ ነው። እንደምታዩት እዚህ ጋር ኤምፓየር ትሬዲንግ ኮሚዩኒቲ የሚባል ኮሚዩኒቲ ነው ያለኝ። እንደምታዩት በየቀኑ ትሬድ እልክላቸዋለሁ እና እንደምታዩት እንግዲህ ትናንትና የላኩላቸው ትሬድ ይሄ ነበር። ቴስላ ወርታቸው ወርዳል ብዬ 23% ፕሮፊት ሰራንበት በዚህ ትሬድ ላይ $775 ፕሮፊት ሰርቼ ነው የወጣሁት። በጣም ስጋም እነግራቸዋለሁ። እንደምታዩት ኮሚኒቲ ላይ ያሉ ሰዎች ሬዲ ናቸው ትሬድ እንድልክላቸው። እነዚህ ሁሉ ሰው እየጠበቁ ነው። ዛሬ ያው ነግራቸዋለሁ። ስፓይ ፑትስ ኦን ዋች አሁን ኦልሬዲ እያየው ነው ይሄን ትሬድ ብያቸዋለሁ። ገና አልገባሁም። ሰው ገብቻለሁ አላልኳቸውም።
ሴታፑን እዚህ ጋር ድሮፕ እያደረግን ነው። እዚህ ጋር ነው የምንስለው ምናምን። ኦኬ እንደሚወጣው የሚወርደው ምናምን ቻርቲን ኦልሬዲ ከፍቻለሁ። ትሬዲንግ ቪው ላይ ትሬዲንግ ለምታውቁ ሰዎች ካይንድ ኦፍ አንዳንድ ተርሞች አንደርስታንድ ልታደርጉ ትችላላችሁ፣ ግን ላላ ያሉ ተርሞች ነው የምጠቀምላችሁ ወይም አንደርስታንድ ልታደርጉት ማለት ነው። ኦኬ ጋይስ እንግዲህ 2 ትሬድ ውስጥ ገብቻለሁ። አሁን አሪፍ ትሬድ አግኝቻለሁ። የቴስላ ሴታፕ እንደነገርኳችሁ ቴስላ ፑትስ እና ስፓይ ፑትስ ገብተናል። አሁን እነዚህ 2 ትሬዶች እንጠብቃቸው። ቴስላ ፑትስ አሪፍ እየሄደ ነው ሶ ፋር። እስኪ ላሳያችሁ ትሬድ እንዴት እየሄደ የገባባቸው ትሬዶች 2ቱ እንደዚህ ይመስላሉ። ሶ ፋር ቴስላ አሪፍ እየሄደልን ነው፣ በደንብ እየወረደ ነው። ኔክስት ዋን ደግሞ ስፓይ ነው። ስፓይም አሁን አሪፍ እየሄደልን ነው። እስኪ ፔሸንት ሆነን እንጠብቀው ይሄን ትሬድ። ቀናችንን ስናጣጣ 1796 ሲቀነስ 235 ወደ 1400 ምናምን ሰርተናል ማለት ነው። ጋድ በጆኒ ብላክ ስንት ሰራን? 1400 ምናምን ሰርተናል። እንደምታዩት ለሾው የዛሬው ቀን ፕሮፊታችን እንደምታዩት 235 ተበልተናል። በስፓይ ቀይ ነው። በቴስላ 1796 ፕሮፊት ሰርተናል። እንደምታዩት ነው። ግጠው አንደኛው ትሬዳችንን ብንበላም ኖርማል ነው። ያኛው እቺኛዋ ማለት አጣጥቶልናል። አሁን ጂም ሄደን ትንሽ ስራ እናድርግበት ነው። ብር ካለ ሄልዝ ዩዝለስ ነው። ሰው ጤናችን ግዴታ እና ታዲያ ብሩ ምን ለማለት ነው? ራሳችሁ ላይ ብታጠፉ። ስለዛ ግዴታ ኢዲኤፍ ነው የምንሄደው ማለት ነው። ዊ ጎን ቱ ኢዲኤፍ እቺን ብር እያሰብን እንሰራለን ማለት ጌም ማሞኔ ጊቫዌይ ለአንድ ሰብስክራይበር። እሺ ለኔ ዩቲዩብ ላይ ኦጂ ማኒ ላይ ሄዳችሁ ሰብስክራይብ አድርጉ እና ቪዲዮ ላይ ኮሜንት ጻፉ። ከጆ ነው የመጣ ነው ወይም ከጆ ቭሎግ ነው የመጣ ነው በለው። ጆ ቭሎግ ብላችሁ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ከኮሜንት ካረጋችሁ 2 ሰው መርጠን ጊቫዌይ እናድርግ። ያበል እንደዛ ዶላር ጊቫዌይ እናደርጋለን። $20 38 20 እናርገው። 20 ለሶስት ሰው በቃ 3 ሰው ኮሜንት ያደረገ 3 ሰው መርጠን ጊቫዌይ እናደርጋለን። እኔ የሚቀጥለው ቪዲዮ ላይ እዚህ ጋር ሰዓት የደረሳችሁ ሰዎች በጣም እድለኛ ናችሁ። ማርያም እድለኛ ናችሁ። አንዳንድ ሰው 5 ሚኒት ምናምን አይቶ ይወጣል። አሁን እዚህ የቆያችሁ ሰዎች ተባርካችኋል። ተባርካችኋል። ኤኒዌይስ እነሱ ነገሮች አድርጓቸው፣ እኛም ለጅም እንዘጋጅ። ትንሽ ቻርቱን ሊሆን አለ ትንሽ ደቂቃ ሴታፕ ምናምን ከሌለ ወደ ጅም እንሄዳለን። ቦምቦ ክላት ማን ይህን ይመስላል። አብረን የነበረን ውሎ ከኦጂ ማኒ ጋር ይህን ይመስላል። ያበደ ነበረ። በቶሚ ጨርሰነዋል። አሪፍ ነው። ቀጣይ ደግሞ ከቶሚ ጋር ውሎ እንሰራለን። ኮሜንት አድርጉ። ይመቻችሁ። ይሳው ገራሚ $20 ሽልማት አለ ለሁለት ሰው። ይመቻችሁ።